ታምነኛለህ ጌታ ታምነኛለህ አንተው ታምነኛለህ ጌታ ናፍቀኸኛል እውነት በእናትህ ልማል ባዛኝቱ ልማል በአቀፈ በጀርባዋ ልማል ንገርልኝ ብዬ እሷን ነው የላኩት ማርያምን ጌታዬ በጣም ናፍቀኸኛል ነፍሴን እስኪያማት ቤቴም ናፍቃለች በዚህ ዓለም ብትነት መኖር እየደከማት ለካንስ ጌታዬ ለካንስ አንተዬ ከኔ ናፍቆት ይልቅ ናፍቆትህ በርትቶ ቀድመህ በሬ ላይ ነህ ለካ ቆይተሃል ባልሰማህም ምን ፈጥረኸኛል ሞተ ታንኳኳለህ ማልደህ ጀንበር መክረሙ ጊዜ ሳይገድብህ ማነው እስክል ድረስ ትዕግስት ሳይነጥፍ ትጠብቀኛለህ አሁን ዝም በሉ በቃ ዝም በሉ አንዴ ዝም በሉ እንባ ያስገበርከኝ ሐዘኔ ተደበቀ ያስከፋኝ ዘመኔ ውድቀቴ ተጠንቀቅ ሐዋርያዊት ናት ኩላዊት ምትክ የሌላት አንዲት ከፍ ከፍ ያለች ቤተ ክርስቲያን ቅድስት ከፍ ከፍ ያለች ቤተ ክርስቲያን ቅድስት ሐዋርያዊት ናት ኩላዊት ምትክ የሌላት አንዲት ከፍ ከፍ ያለች ቤተ ክርስቲያን ቅድስት ከፍ ከፍ ያለች ቤተ ክርስቲያን ቅድስት ፍቅርን ከክርስቶስ ትሕትናን ከማርያም ያልተማረ አገልጋይ አይሆንም ምሳሌ ይውረድ ከአትሮኖስ ላይ ፍቅርን ከክርስቶስ ትሕትናን ከማርያም ያልተማረ አገልጋይ አይሆንም ምሳሌ ይውረድ ከአትሮኖስ ላይ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕማሙ ከሚታሰብበት ቀናት አንዱ ሐሙስ ጸሎተ ሐሙስ ይባላል። በተለያየ አጠራርም ይጠራል። አረንጓዴው ሐሙስ፣ የነጻነት ሐሙስ፣ ትእዛዘ ሐሙስ፣ ምሴተ ሐሙስ። ቤተ ክርስቲያን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ ያምላካ ይቀን ጌታችን ኢየሱስ ክርስቶስ በፍጹም ትሕትና የደቀ መዛሙርቱን እግር ያጠበበትና ከነርሱም ጋር ግብር ያገባበት ምስጢረ ቁርባንን ያሳየበት ዕለት ነው። ጸሎተ ሐሙስ። በኪሩቤል ትካሻ ጸንቶ የሚኖር አምላክ ከደቀ መዛሙርቱ ጋር በመሶብ ዙሪያ እራት ለመብላት አብሯቸው ተቀመጠ እያለች ቤተ ክርስቲያን ትዘምራለች። በዚህ ዕለት በምስጢር በከበረች
ጭራሽ ቤት ለቤት መጽሐፍ መዞር ጀመር። አይልከት አንተ ስራን ይሰራ እኔን ይጨልኩት እኔም ከጁ ላይ ተካፈልኩት። እዚህ እንኳን ነፍሳትን ማትረፍ ከቻለ አብረን እየዞርን መስጠት ጀምረናል። የአዲስ ቻሌንጅ የተዋረዱት የዞርን ይሄን መጽሐፍ ከሰጠን በኋላ አንድ ወንድማችን እግዚአብሔር በልጅ ባርኮ ድግስ ደግሶ ስለነበረ ወደሱ ቤት መሄድ ጀመረ። ይህ ምድራዊ ድግስ ነው። እኛ ክርስቲያኖች ዋናው ድግሳችን ጌታችን መድኃኒታችን ኢየሱስ ክርስቶስ የሚመጣበት ጊዜ የሚመጣውም ወደ ተዘጋጀልን ስፍራ ሊወስደን ተስፋ የምናደርጋትን መንግስተ ሰማያት ለመውረስ የተራቡትን ማብላት፣ የተጠሙትን ማጠጣት፣ እንዲሁም የታረዙትን ማልበስ፣ የታሰሩትን መጠየቅ ደግሞ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይ በግልጽ ነግሮናል። ወንድማችን ባሮክ እንኳን ደስ አለ። ሁላችሁም እንኳን ደስ አለ በሉት። አበዛሹ አንድ ቀን አይበቃም አንድ ሰንበት ምን አመላለሰሽ ሙሉ ሳምንት ነበር ያለችኝ በድፍረት በዛ ሳምንት ቤተክርስቲያን ባዘወትር በሰሙነ ሕማማት ያቢጾም መጨረሻ ከሆሳዕና ዋዜማ እስከ ትንሣኤ ድረስ ባሉት ቀናት ያለው ሳምንት አልፈርድባትም። ከዓመታት በፊት እኔ ማያቴን እንዲህ ብዬ ነበር የጠየቅኩት። ሰሙነ ሕማማት ምን አመላለሰን ከቤተክርስቲያኑ አልኩት። እግዚአብሔር ወልድ ስለ ሰው ልጆች ድህነት ሲል ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ደስቶ በፈቃዱ ሰው ሆኖ በፈቃደ መከራ መስቀልን ተቀበለ። መስቀሉም ላይ ሳለ በፈቃዱ ነፍሱን ለሞት አሳልፎ ሰጠ። መከራ መስቀሉን የምናስብበትን የነን ሳምንት ሰሙነ ሕማማት ይባላል ሲል መለሰልኝ። አያቴም ታዲያ ታሪኩን እንዲህ ሲል ቀጠለ። ላቲን ግሪካውያን ታላቁ ሳምንት ሲሉት ቅድስት ቤተክርስቲያን ሰሙነ ሕማማት ብላ ትጠራዋለች። ነገረ ሕማማትን መከራ መስቀሉን አንዳች በደል ሳይኖርበት በሰውነት የደረሰበትን ሕማሙን መከራውን ሞቱን እያሰብን በካህናት መሪነት በተረጋጋ ሕሊና በጾም በጸሎት በስግደት እንድናከብር በተሰራልን ስርዓት እንጓዛለን ሲል መለሰልኝ። እንዲህ ሲልም ቀጠለ። ዕለተ ሰኑይ ሰኞን አንጽሖተ ቤተ መቅደስን አስበሽ ጌታችን ወደ ቤተ መቅደስ መሄዱ ንግድ ቤት ሆኖ ባገኘው ጊዜ ቤቴ ጸሎት ቤት ይባላል እናንተ ግን የወንበዴዎች ዋሻ አደረጋችሁት ሲል ማስተማሩን በዛው ዕለት በዕለተ ሰኑይ የሆሳዕና ዕለት ቢታንያ አድሮ በማግስቱ ከቢታንያ ሲወጣ መራቡን ቅጠል ያላት ፍሬ የሌላት በለስን ማግኘቱን መርገመ በለስ የተባለችዋን ይህንን አስተምህሮት በለሱ ቤተ እስራኤልን ፍሬ ደግሞ ሃይማኖት ምግባርን ሲወክል የሃይማኖት ምግባር ያጣባቸውን እስራኤላውያንን ለመወከል የአብርሃም ዘር ብቻ መሆን ትርጉም እንደሌለው ያሳየበትን ዕለተ ሰሉስ ማክሰኞን የጥያቄና የትምህርት ቀን ስትል ቤተክርስቲያን ከፍላ ማስተማሯን ጸሐፍት ፈሪሳውያን ስለ ስልጣኑ ኢየሱስ ክርስቶስን የጠየቁበት የዮሐንስ ጥምቀት ከሰው ወይስ ከሰማይ ሲሉ ሊያደናብሩ የሞከሩበት የምታስተምርበት የትምህርት ቀን ቢባል ጌታችን በቤተ መቅደስ ረጅም ትምህርትን ያስተማረበት ከሃይማኖት የራቁትን ከፍቅረ እግዚአብሔር የራቁትን በአስተምሮት ለማቅረብ የሞከረበትን ዕለት የሚያውስበት ዕለተ ረቡዕ ወይም ሮብ ምክረ አይሁድን የአይሁድ ሊቃነ ካህናት ጸሐፍት ፈሪሳውያን ጌታ ኢየሱስ እንዴት መያዝ እንዳለባቸው የመከሩት ምክራቸውን የሚያጸደቁበት ዕለትን በዛው በዕለተ ረቡዕ በሮብ ቀን መልካም መዓዛ ቀንና የእንባ ቀን ሲባል ምንማማርበት የ300 ዲናር ሽቱ ዘማዊቷ ማርያም በክርስቶስ እግር ላይ ያፈሰሰችበት ይህቺው ሴት ደግሞ በእንባዋ እግሩን እያጠበች ኃጢአቷ ስርየት የተማጸነችበትን የምናስብበት ሮብ ነግቶ ደግሞ ሐሙስ ዕለተ ሐሙስ ላይ ጸሎተ ሐሙስ ሲባል ያለ መድኃኒት ለአራያነት የጸለየበት ወዙ እስኪፈስ ድረስ ሰግዶ እየጸለየ መዘምራኑን ያስተማረበት የሚስጥር ቀንም እንደሚባል እየተማማርን ሰባቱ ሚስጥራተ ቤተክርስቲያን አንዱ የሆነውን ሚስጥረ ቁርባንን የተመሰረተበት ይህ ስጋዬ ነው ጽዋን ስቶ አመስግኖ ደግሞ ሰጣቸው የአዲስ ኪዳን ደሜ ይህ ነው ከመድኃኒታችን ከክርስቶስ ጋር አንድ የምንሆንበትን ሚስጥር ለደቀ መዛሙርቱ የገለጠበትን በዝግታ ቅዳሴ ስርዓት የሚደረግበትን ሊወስዱት ሲመጡ በዝግታ እንደተነጋገሩት እንደተንሾካሸኩት በዝግታ የሚቀደስበት ዕለትን በማወስ አዲስ ኪዳን ሐሙስ መሆኑን በመማማር ይህ ጽዋ ስለናንተ በሚፈሰው ደሜ የሚሆን አዲስ ኪዳን ነው ከርሱም ጠጡ በማለት እንደተናገረ በዕለተ ሐሙስ ሕጽበተ እግር ቀን ሲባል ኢየሱስ ክርስቶስ በመታጠቢያ ውሃን ጨምሮ ማበሻ ጨርቅን ይዞ ከመታጠቢያ ውሃን ጨምሮ እናንተ ደግሞ እርስ በርሳችሁ ተጣጣቡ ዘንድ ይገባችኋል እኔ ለእናንተ እንዳደረግኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁ ሲል ያደረገበት በዚህም ዕለት ታዲያ በ30 ዲናር ማን እንደሚሸጠው እያወቀ እግር ማጠቡን ተምሳሌት አድርጎ እኛ ለሚወዱን ብቻ ሳይሆን ለሚጠሉንም በጎ ማድረግ እንዳለብንን ያስተማረበትን ዕለት የምናውስበት ከቀኑ 9 ሰዓት ላይ በዕለተ ሐሙስ ታዲያ ይህንን አብነት አድርገን ዲያቆናት ውሃ የሚያቀርቡበት ጸሎተ አኮቴት የሚጸለይበት ወይራና ወይን የምንመለከትበት ወይራ ጽኑነቱን የክርስቶስ ጽኑ መከራን ለማስረዳት የምንጠቀምበት ወይኑ ደግሞ የክርስቶስ ደሙን ማፍሰስ የምናይበት ወይም የምንማማርበት የህይወት መጠጥ እንደሆናቸው ለማመላከት የምንጠቀምበት አንዳች በደል ሳይኖርበት በሰውነቱ የደረሰበትን ሕማሙን መከራውን ሞቱን የምናስብበት ሳምንት ነው ብሎ ነበር አያቴ ለኔ የመለሰልኝ ነፍሱን ይማረውና እና ለምንድን ነው የምትሄዱት ተብሎ ይጠየቅ ሰሙዬ ጠብቂኝ እንኳን አደረሰሽ እንኳን ለጸሎተ ሐሙስ ለጸሎተ ሐሙስና ለሚስጥር ቀን የሚባለው ለዛሬው ታደረሰሽ
ጸሎተ ሐሙስ ብለን የምናስብበት ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ መሆኑ በጸሎት ያሳለፈውን ሌሊት ታሳቢ አድርገን ነው። ዕጽበተ ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን ከአምላክነት ዝቅ አድርጎ የሐዋርያቶቹን እግር አጥቦ እኛም ዝቅ ብለን መኖር እንዳለብን ምሳሌ ያሳየበት ቀን ነው። በተጨማሪም ዛሬ የምስጢር ቀን ተብሎ የሚታሰበውን ጌታችን መድኃኒታችን ኢየሱስ ክርስቶስ ይህ በመስቀል ላይ የሚቆረሰው ሥጋዬ ነው እንካችሁ ብሉ፣ ይህ በመስቀል ላይ የሚፈሰው ደሜ ነው እንካችሁ ጠጡ ብሎ የመጀመሪያ የቅዱስ ቁርባንን ሕይወት ለሐዋርያት የሰጠበት ቀን ነው። ጌታችን አምላካችን ጾማችንን፣ ስግደታችንን፣ ጸሎታችንን ይቀበልልን፣ ምሕረቱን ያድርግልን። ወስብሐት ለእግዚአብሔር። ኖሮኝ ከዚህ በላይ በሰጣችሁ በጣም ደስ ይለኛል። በጣም ብዙ ሰዎችን ነው እዛ ጋር ትቼ የመጣሁት። እዚህ ጋር ብዙ ሰዎች አለች። ይሄው እናታችንም አለች ልጅ አዝላ መጽሐፍ ቅዱስ ከኔ ጋር ለመቀበል ነው የመጣችሁ። ይሄን ድምጽ የሚሰሙ ሰዎች በአለም ዙሪያ ያሉት በደንብ ድጋፍ እንደሚያደርጉና ከዚህ በላይ ብዙ ስራ እንደምንሰራ አምናለሁ። አሁን ግን ያለኝን ያህል ለተወሰናችሁ ሰዎች ልስጥ። አንድ ለሷ እና ከላይ ጀምሮ ሲከተሉኝ ለነበር ማራ እንዴ እሺ ያሰቶ እንዴ ኮኮ ከላይ የመጣው ኢዩኤል ተናግሯል፣ አንተ ተናግራል። አሁን ደግሞ እኔ ፕሬዘንቴሽን ላቀርብ ደግሞ እኔ ልገባ አልነበረም ጉዳይ ያለኝ በእውነት ነው የምላችሁ። አሁን የእናንተ ጉዳይ የአንተ ጉዳይ ምናምን አለ። አሁን ለሉተራን ብቻ አይተዋል። አንተ ከተናገርክ በኋላ ርዕሱን አይተዋል ወይ? ጌርሳም አላወቅም እኮ ዛሬ የተሰባሰብንበት ርዕስ ይኸውልህ ልስን እኔ ከርዕሱ ከምኑ አንጻር ሳይሆን ቅድም ኢዩኤል ካቀረበው ፕሬዘንቴሽን ያ በኋላ ታቀርባለህ። ከኛ ጋር ደግሞ ተቃሪ ካለ ርዕሱ ይቀየርና እናንተን ሳልነካ በምን እንደሚዳን በምን ከኃጢአት እንደሚነጻ ፕሬዘንቴሽን እኛን የመንካትና ያለመንካት አይደለም እኮ አሁን ምን እንደሚያድን ርዕሳችን እንደሚያነጻ ላቅርብ። ዛሬ ርዕሳችን እሱ አይደለም። ዛሬ ርዕሳችን የቀረበው በቃ ምንም እምነት ምንም እንዳልሆነ ነገር ነው የቀረበው። በቃ ችግር የለም። ኢዩኤል ያቀረበው ፕሬዘንቴሽን እንደዚህ አይነት ጫና ጥሩ አይደለም። ለምን ፕሬዘንቴሽን አላቀርብም? እኔ ፕሬዘንቴሽን ማቅረቢያ ቀን አይደለም። በኋላ ለምንድን ነው እንትን እንዳለው የምታቀርብበት ቀን አይደለም። ርዕሱን አላየህም እንዴ? ኦኬ በቃ እሺ፣ እንደዛ ከሆነ እኔ ልውጣ። ኖ ቆይ አንዴ ቆይስ እኔን ስሙኝ እንጂ እኔ ማልናገር ከሆነ አንተ ቆይ ካኑ የሰማኛ ቆይ አንዴ ትናገራለህ እኮ ብያለሁ እንዴ። አንተ ለምን ማትናገረው? ምንም ችግር የለውም። እኔ ለዚህ ነው ሳትል ያንተን አቋም ትናገራለህ፣ ምንም ችግር የለም። በዋናነት ግን ዛሬ እኛ ያነሳ ነው ቀደምም እኮ ተናገርኩኝ የተነሳንበትን ዓላማ ካርታ ያወጡብን ነው። አንድ ነገር ስናደርጋቸው አይታችኋል። ከዚህ በፊት ግልጽ ነው አይደል? ማህበሩ እኮ ለሁለት ተከፍሏል። አይ ኖ እኔ ኤፍሬም በእውነት ከቲክቶክ መውጣት አለበት ወይ እረፍት ይውሰድ። ኤፍሬም እረፍት አይደለም መውሰድ ያለበት፣ ቲክቶክን ትሎ መውጣት አለበት። ወንጌላውያን አማኞች ዛሬ የድል ቀን ነው። ሁላችሁም ልብ ብላችሁ ስሙ። ይኸውላችሁ የሙሉ ወንጌል ከዚህ በኋላ ሙሉ ወንጌል፣ ቃለ ሕይወት፣ መካነ ኢየሱስ፣ ሉተራን ብሎ ማጭበርበር የለም። የሁላችንም እምነት አቋም እዚህ ጋር ነው። እንግዲህ ምን ይላል አርማው? ስለ አርማው ሲናገር አንቀጽ 3 የካውንስሉ አርማ የሚከተለው ነው ብሎ ሐመር ውሃ ላይ ምን ብሎ አስቀምጦታል? መደቡ ላይ ያሉ የተያያዙ ቅርጾች፣ መደቡ ላይ ያሉ የተያያዙ ቅርጾች፣ የተለያየ እድሜ እና አስተምህሮ፣ የተለያየ ምን አስተምህሮ ህብረቶችን እንደያዘ የሚያሳይ ነው እና አንድ አለመሆናቸው በትምህርት የተለያየ መሆኑን ራሱ እንትኑም ይናገራል። ምን ይላል አርማው? ስለ አርማው ሲናገር አንቀጽ 3 የካውንስሉ አርማ የሚከተለው ነው ብሎ ሐመር ውሃ ላይ ምን ብሎ አስቀምጦታል? መደቡ ላይ ያሉ የተያያዙ ቅርጾች፣ መደቡ ላይ ያሉ የተያያዙ ቅርጾች፣ የተለያየ እድሜ እና አስተምህሮ፣ የተለያየ ምን አስተምህሮ በልዩነት የተቀመጠ ስለሆነ ማለት ነው። ለምን ቅድም ናቲ በደንብ አድርጎ አሳይቶናልና
የትኛውን መቀበል እንዳለብንና መቀበል እንደሌለብን የሚያሳይ ነው። ስለዚህ ከአርማው ራሱ ስንነሳ የተለያየ ስብስብ መሆኑን ያሳየናል ማለት ነው። እኔ አይደለሁም ያልኩት ራሱ መተዳደሪያ ደንባቸው ነው። አመሰግናለሁ። ቴንኪዩ በጣም እንደሰማችሁት እንግዲህ አርማቸው ራሱ ይመሰክርባቸዋል የተለያየ አስተምሮ እንዳላቸው።